አሁንም ትልቅ ኃይል እያሰባሰበ በመቶዎች የሚቆጠር ኃይል እያሰባሰበ ይህ ኃይል አልጠፋም። የግድ መጥፋት አለበት። ይህ ኃይል አልጠፋ ኢትዮጵያ ሰላም አታገኝም። ብቻ ሳይሆን ከጀርባው የሚጋልቡትም አርፎ አይቀመጡም። ስለዚህ ትልቅ ግዳጅ ነው ያለን። መጀመሪያ ይሄ በደንብ መሰመር አለበት። ያንን ጀሌ ጨርሰን አርፈን ነው የተቀመጥነው የሚል አስተሳሰብ እኛ የለንም። ትልቅ አሁንም አለ ጠላት። ይሄ ጠላት መጥፋት አለበት የሚል ይዘን ለምን ቆምን ግን ለምን አልቀጠልንም የሚለው ግን በምን አማርኛ ነው ማለት እንግዲህ 1 ዓመት ከ4 ወር ነው ይሄ ሰራዊት የተንቀሳቀሰው። 1 ዓመት ከ4 ወር ገብቶ ላላየው ፔኑ ያገባው ስንት ሺህ ኪሎ ሜትር ሄደ ምናምን ሄደ መታጠብ አይችልም። ቅማል ነው። ኦልሞስት ሸቷል። ሽንት እየጠጣ ነው የተዋጋው። ትንሽ ቆም እናድርገውና እንዳዘጋጀው ይሄ ነው መነሻው። ሶስተኛ አሁን እያሰባሰበ ያለው ኃይል ምንድነው? ለመሆኑ ደግሞ አሁን የያዘው ኃይል ለመሆኑ ምን ያክል ቁጥር ይዞ ነው? ምን ያክል ብረት ይዞ ነው? ምን ፍላጎት ይዞ ነው? ይሄን አይን እንዴት አድርገን ነው መምታት መቻል ያለብን ብለን መዘጋጀት መቻል አለብን። መቀሌ ግን እና ትግራይ ግን የኢትዮጵያ ግዛት ነው። ማንም እኛን አያቆመንም። እንገባለን፣ ጠላት እናጠፋለን። ይሄ ምንም የሚያሻማ ነገር የለም። የኢትዮጵያ ሕዝብም እንዳለቀ አድርጎ አይደለም ራሱ መውሰድ ያለበት። አላለቀም። ይሄ ማለት እኮ አሁን ግጭት አለ። ቆቦ ፊት ለፊት ላይ ግጭት አለ። በዳንዴ አለ፣ በአባል አለ፣ በዳባርቅ ደግሞ ታች አዳርቃይና ምናምን ካይ ላይ ግጭት አለ። ይሄ ይኖራል ነገር። ምክንያቱም የሚኖረው ምንድነው? አልጨረስነው እንዳልጨረስነው ነው እንጂ የሚያሳየው እንደጨረስና አይደለም የሚያሳየው። ለዚህም ነው የጠላት መጥፋት አለበት አሁንም ግዳጅ አለን እያልን ያለ ነው። ይሄ ነው። እነዚህ ግጭቶች አሁን ነገም ከነገ ወዲያም ይኖራሉ። ሰፋ ይላሉ፣ ጠበብ ይላሉ፣ ሰፋ ይላሉ፣ ጠበብ ይላሉ። ግን በደንብ ከተዘጋጀን በኋላ ግን በትልቅ ሳይዝ ስንገባ ነገሩን እንሰራዋለን እንጂ ያሉ ግጭቶች አሉ፣ አሁንም አሉ፣ ወደፊትም ይቀጥላሉ። ኖርማል ናቸው። ለኛ አሁን ኖርማል ነው። ምን አሁን ጠዋት ነበረ ግጭት፣ በቃ እኮ ሰው ቆመ። አሁን ግጭትን መለካት ያለብን ያ ግጭት ወዴት ነው የሚሄደው ነው። ተመልሶ ወልዲያን ለመያዝ ነው፣ ተመልሶ ቆቦን ለመያዝ ነው ከሆነ ሌላ ጉዳይ ነው የሚሆነው ማለት ነው። እኛም አንዘጋጅም፣ አንሰለጥንም፣ እንገባለን ማለት ነው። ስለዚህ ልክ ስላለው በልኩ ነው ግጭቱ እየተደረገ ያለውና ለኛ ያን ያክል ስጋት አይደለም። ዋናው ነገር ግን የቆምንበት ምክንያት ለመዘጋጀት ነው። አሁንም ይሄ ጠላት አልጠፋም፣ በፍጹም መጥፋት አለበት። የዚህን ጠላት መጥፋት አለበትና የክፋት ደረጃውን እንወስድ። አሁን በኢትዮጵያ ዩኒቨርሲቲዎች የብሔረሰብ ግጭት አለ? የለም። ለምን? ምንጩ እሱ ነው። ለዚህ ነው መጥፋት አለበት እያልን ያለን። ኢትዮጵያን በዘር ከፍሎ በዘር በትኖ የሚቀመጥ ኃይል የለም። ከሱ ጋርም አንደራደርም። መጥፋት አለበት። ለምን እዚች ቦታ ቆማችሁ፣ ለምን እዛች ቦታ ሳልቆማችሁ የሚልም ጥያቄ አለ። እኛ የምንቆመው ይሄ አማራ ግዛት ነው፣ ይሄ ትግራይ ግዛት ነው፣ ይሄ አፋር ግዛት ነው፣ ይሄ ኦሮሞ ግዛት ነው የሚል መነሻ የለን። ኦፕሬሽናል የትኛው መሬት ነው የሚሻለን ለኋላ ስራችን ብንነሳ ጥሩ መንጠላ የሚሆኑ ኦፕሬሽናል የትኛው መሬት ነው ወታደራዊ መሬት ብለን በመረጥ ነው ቆመናል። የቆምነው ደግሞ ለዝግጅት ነው። ስለዚህ ሰራዊታችን ጋባ አድርገን በማዕረግም በሜዳሊያ ማበረታታት አለብን። ይሄ ለሱ ትልቁ የመጨረሻው ክብሩ ነው። ይህኛውን ጉዳይ ካነሱ አይቀር የማዕረግና የሹመት ጉዳዮችን ከዚህ ጋር የተያያዘ ጥያቄ ላንሳ። ሰሞኑን የተሰጠው የማዕረግ ሹመትና የሜዳሊያ ሽልማት ምንድን ነው መስፈርቱ? ምን አይነት መስፈርት ተጠቅማችሁ ነው ማዕረጉን ሽልማቱን የሜዳሊያ ሽልማቱን እንዲሰጥ ያደረጋችሁት? ሰሞኑን በማዕረግ በሜዳሊያ ደረጃ
ተሰጥቷል። ወደፊትም እየተሰጠ ነው አሁን ያለው። ይሄ በአገር ደረጃ በመከላከያ ደረጃ የሚሰጠው ነው። ሁለተኛ እንደገና በግንባሮች ደረጃ የሚሰጣለ፣ በክፍለ ጦሮች ደረጃ የሚሰጣለ፣ በእዝ ደረጃ የሚሰጥ ሰራዊት በዚህ ነው የሚኖረው። ለሀገር እየሞተ ቴንኪው ትለዋለህ። ቴንኪው ስትለው ደግሞ እንደዚህ አይነት ነገር ሽልማቶች ማምጣት መቻል አለብን። ይሄ ለቀጣይ ግዳጅ ለመዘጋጀት ነው። ከኔ አንተ ትማራለህ፣ አንተ ደግሞ እኔ እማራለሁ። ብልጫችን መነሻ አድርጎ አንደኛው ነገር ለሞራን ግንባታችን እና ለቀጣይ ግዳጅ ለማዘጋጀት የሚሰጥ ሽልማት ነው። ሁለተኛ ምንን ማዕከል አድርጎ ይሰጣል ነው ዋናው ነገር። ምንን ማዕከል አድርጎ ይሰጣል ማለት ስራው ነው። ስራው ደግሞ ግዳጁ ነው። ጦርነቱ ውስጥ ነው የነበረው። በሰላም ጊዜ ሰው ለመሸለም ከባድ ነው። በሰላም ጊዜ ማዕረግ ለመስጠት ከባድ ነው። ብዙ አትለየው። መለያ እንትኑ በጣም ይጠባል። ወደ ተጨባጭ ነገር መጣ አንድ ሁለት ሶስት ብለን ለመለየት እንትኑ አብዛኛው ስሜት ይይዘዋል። ይሄ ባህራዊ ነው። ጦርነት ግን ይለየዋል። መቃይን ኮረፍታ ያዝ ተብሏል፣ አልያዘም። ያኛው ይዟል። ብልጫ ነው። ምንም ጥያቄ የለውም። ያን ቦታ ሂድ ምታ ተብሏል፣ ያን ቦታ ይመታል። አንደኛው ደግሞ አልመታም። ወይም ሁለቱ መቱ በጊዜ አልጨረሱ፣ ወይም ደግሞ በውጤታቸው ደግሞ ይለያያል። ይሄ ነው። ይሄን ማዕከል ስራንና ግዳጁን ነው ማዕከል የሚያደርገው። ሶስተኛው ፖይንት ይሄ ደግሞ የሚለየው ደግሞ ህግ አለ። በአዋጅ የጸደቀ ህግ አለ። እንዴት ማዕረግ ይሰጣል፣ መቼ ይሰጣል፣ ለማን ይሰጣል፣ ምን ያክል ጊዜ ቆይቶ ነው ሜዳሊያ የሚሰጠው፣ አንደኛ ሜዳሊያ፣ ሁለተኛው ሜዳሊያ፣ ሶስተኛው ሜዳሊያ፣ በአንደኛና በሁለተኛው ያለው ልዩነት፣ ስርዓት ያለው ነገር የተቀመጣል። በሱ ነው የሚሄደው። አራተኛው ፖይንት ደግሞ አመላመሉ ነው። ላይ ያለው አመራር ለገሌ ይሰጥ፣ ይሄኛው በቃ በጣም ጥሩ ነው ኒሻን ይሰጡ አይልም። እንደዚህ አይነት ህግም የለም። ከታች ነው የሚመጣው። ከታች በየደረጃው እነዚህ ናቸው የኛ ክፍለ ጦሮች፣ 84ኛ ክፍለ ጦር የኛ ጀግኖች እነዚህ ናቸው መሸለም ያለበት፣ 81ኛ ክፍለ ጦር እንደዚህ ናቸው የኛ መሸለም ብሎ የሚያመጣው ራሱ ያወዳደረ በመመዘኛው መሰረት እየለየ። መከላከያ ደግሞ የራሱ ቦርድ አለው። ይሄንን የሚያየው ቦርድ አለው። ይሄንን የሚያየው ቦርድ ደግሞ ያይና ተለይቶ ይመጣል። ከዛ በኋላ ነው ይሄ ማዕረግ የሚሰጠው። 100% ራሱ ሰራዊቱ ነው። የህዝቡን አለም እያልኩ ያለሁት 100% ራሱ ልታሟላልት አልችልም እኮ። ስታስተዳደር እኮ ቤተሰብን እኩል ማስተዳደር አንዱ አኩራፊ ሊሆን ይችላል እኮ፣ ኩርፊያ ሊኖር ይችላል የሚለው። ይሄንንም የሚፈታ ደግሞ ሜካኒዝም አለ። ይህን ቅሬታ የሚያቀርብበት አቅርቦ የሚጨርስበት ነገር አለ። አሁን በዚህ ማዕረግ ላይ እንደ መከላከያ ደስተኛ ነው፣ እንደ ኢንስቲትዩሽን። ምክንያቱም በወያኔ ጊዜ የነበረውና አሁን የተሰጠበት መንገድ ኮምፕሊትሊ ይለያያል። ሁለት ነገር ይለያያል። አንደኛው ክራይቴሪያው ተቀምጦ ያ ክራይቴሪያ ላይ ወጣ ብሎ አብዛኛው የሚመለመለው ጠቅላይ መምሪያ ያለው ነው ጄኔራል የሚሆነው። ተዋጊው ግን ጄኔራል የለውም። ግን ሮሻሉ አንድ ተዋጊ ምን ያክል ጄኔራል መያዝ መቻል አለበት ተብሎ የሚቀመጣል። ስታየው የእዝና የግንባሮችና የዋናው ጠቅላይ ላይ ነው ማዕረጉ የሚያርፈው። ይሄ ሲያርፍ ምን ይደረግ ነበር? ተዋጊው ደግሞ ኩርፊያ ነበሩ። እኛ እየሞትን እኛ እየተቃጠልን ለእኛ ትክክለኛ ቦታ ሚዛን ማይሰጠን ከሆነ እነዛ የምትሰጧቸውን ወደ ግንባር አምጧቸውና እኛን ደግሞ ወደ ስታፍ መድቡ የሚል ቅሬታ ነው የነበሩ። ይሄንን ኮምፕሊትሊ የዘጋ አካሄድ። ሰራዊት ማለት ሌላ አይደለም። በሰላም ጊዜ መዘጋጀት፣ በውጊያ ጊዜ ደግሞ መዋጋት። ስለዚህ መዋጋት ስለነበረ ይሄ ጦርነት ለኮማንዶሮቹ በየደረጃው ላሉ ኮማንዶሮች የሚገባቸው ማዕረግ የሚሰጠው እና በማዕረጉ በጣም ደስታ አካሄዱ ኮምፕሊትሊ ተቀይሯል። በጦርነት ጊዜ የተዋጋን ኮማንደር ህይወቱን ሊሰጥ ጁኒየር ልትለው አትችልም።
አይ ሲኖሩ ነው የሚሾመውና ጁኒየሩ ምንም አልሞተም ማለት ይሄ በጣም ነው ግንባታው የሚያበላሽ። እንደዛ አይነት የለም። በጦርነት ጊዜ ደግሞ ብዙ ማዕረግ ነው የሚመጣው፣ ምክንያቱም ብዙ ይሞታል። ተኪም ማፍራት መቻል አለብህ ማለት ነው። አንዱ ይሄ ነው። ይህም ምክንያት አድርጎ ነው የተሰጠው። ሁለተኛ የኛ የጄኔራል ማዕረግ በጠቅላላ በአገሪቷ በነበረው እንትን በጣም ሲበዛ ኮንሰርቫቲቭ የሚመጥን አይደለም። እንትን በጎረቤት የሚሄድ እኮ ተመሳሳይ ስራ እየሰራ ተመሳሳይ ዩኒት የመጣ እንትኑ በጣም እንትን የዲፈረንሱ ማለት ነው። እና ይሄንን በሚመጥን መንገድ ነው የተሰጠው። ሌላው ግን ትልቅ ኃይል ነው እኮ አሁን እየገነባ ነው ያለ ነው። አሁን እንደው ማዕረጉ ላይ ካነሳው አይቀር እንትን ለማንኛውም በማዕረጉ አሰጣጠኛ በጣም ደስተኛ እንደ ሰራዊት። ውጭ ያለው ፖለቲከኛ ደስተኛ ላይሆን ይችላል፣ ምክንያቱም በማያገባው ስለሚገባ ነው እሱ። እኔ ግዳጅ ለሰጠሁት እኔ ላሰማራሁት ኃይል እኔ ነኝ ምሾም ብዬ የማቀርበው እንጂ ኤክስ ገሌ የሆነ ክልል ላይ መጥቶ እሱ ይሄ ይሰጥልኝ ብሎ ግን ሊጠይቅ ባይችል መብትም አይደለም ፖለቲካም አይደለም። ስለዚህ ሰራዊታችን በጣም እያሰፋ ነው። 120 ሚሊዮን ይዘህ ማንም እየመጣ የሚያንበረክክህ ማንም እየመጣ የሚኮረኩምህ ከሆነ አገር አይሆንም። አገር ማለት ወደሚቆጠሩና ወደ ምናምን ስትመጣ ከሚቆጠሩና ከሚዳሰሱ ነገር አንዱ ትልቁ ነገር አርሚ ነው። አርሚ ነው አገር የሚጠብቀው፣ ሰራዊት ነው አገር የሚጠብቀው። ሰራዊት ደግሞ ለ120 ሚሊዮን የሚመጠን መሆን አለበት። ዙሪያችን በሙሉ በጠላት የተከበብን፣ ይህን ማመን አለብን። እንዴት ነው የምንኖረው ነው እንጂ ማሰብ ያለብን ሄደን እነሱን መንካት የለብን። እነሱ እንዳይነኩን ግን መዘጋጀት አለብን። እኛ እኮ ወደፊት ይኖረናል ብለን የምናስበው መከላከያ ሰራዊት በኤርፎርሱ በጣም ኤሪያውን መሸፈን የሚችል፣ ግራውንድ ፎርሱ በጣም የተሻለ፣ ስፔሻል ኮማንዶ በጣም የተጠናከረ፣ መካናይዝዱ በጣም የተጠናከረ፣ በቁጥሩም የሰፋ፣ ባጭን አማርኛ አፍሪካ የሚፈራው ኃይል መፍጠር አለብን ነው። የምንፈራ አርሚ መሆን አለብን። ይሄንን አርሚ ከነካ ነው እንሞታለን ብሎ ራሱ ጠይቆ ራሱ መልስ እንዲመልስ አርገን ነው መዘጋጀት አለብን። ይሄን ሀገር ያ ማለት ምን ማለት ነው? ኢትዮጵያን መንካት አይቻልም። ኢትዮጵያን መንካት በፍጹም አይቻልም። እንዲህ አይነት አርሚ ነው ያላት የሚል ቁጭት ይዘን ነው እየሰራን ያለን። ቅድም እኮ 12 ክፍለ ጦር ጀምረናል። አሁን በመቶዎች የሚደርሱ ክፍለ ጦሮች ነው ያለው። በፍጹም የሚነካ አገር መሆን የለበትም ነው። አንድ ወደንም ጠላንም የዙሪያችን የሆርን አፍሪካ የሚባለው ዙሪያችን በፍጹም እኛን እግር አንስቶ የሚተኩስብን እንዳይኖር ማድረግ አለብን። ለዚህ ደግሞ ሰራዊት መገንባት፣ ለዚህ የሚመጥን ኤርፎርስ መገንባት፣ ለዚህ የሚመጥን ስፔሻል ፎርስ መገንባት፣ ለዚህ የሚመጥን ደግሞ እግረኛ መገንባት። ይህንን መገንባት የሚያስችለው አገር አቅም አለው፣ ሰው አለው፣ አቅም አለው። ይሄ ነው ትልቁ ነገር። ሁለተኛው ነገር ከዚህ በኋላ እንግዲህ በኢትዮጵያ በኦሮሞ በአማራ ምናምን እያለ ጸረ ጎሬላ ጸረ ግጭት እያለ በረሃ እንዲሄድ ማድረግ የለብንም። በቃ ይሄን ቶታሊ ለአንደኛው ክፍለ ዘመን የሚመጥን አይደለም፣ ማቆም አለብን። በዚህ ኦሮሞ ሸኔ ነኝ፣ በዚህ እንደዚህ ቅማንት ነኝ፣ በዚህ ምናምን ነኝ የሚባል ነገር አይሰራም። ከዚህ በኋላ የጊዜ ጉዳይ ነው። አንድ ትልቅ ጉዳይ ስላለን ጥላ ስላለን ነው። ይሄ የጊዜ ጉዳይ ነው። መጥፋት አለበት። መጥፋት ማለት ምን ማለት ነው? ይሄ ትጥቅ አንስቶ በሀገር ውስጥ መዋጋት የአንደኛው ክፍለ ዘመን ስልጣኔ አይደለም። ስልጣኔው በሐሳብ ነው። ሐሳቡን ይሽጥ። አገር ናት ብሎ ካመነ በሐሳብ ነው መወያየት ያለ። አገር አይደለችም ብሎ ግን ካመነ ግን ወደየ በረሃው የሚገባ ነገር የለም። 120 ሚሊዮን ከሆነ 1 ሚሊዮን ረግፎ 119 ሚሊዮን ሰላም ማግኘት አለበት። ስለዚህ ይሄን ኃይል መገንባት፣ ኃይል ገነባ ማለት ሰላም መጣ ማለት ነው። ሰላም መጣ ማለት ደግሞ ኢኮኖሚ ገነባ ማለት ነው። ጉልበትህን አይተው
ፍሬዎቹ ዲፕሎማሲ ግንኙነቱ መልካም ይይዛል ማለት ነው። እኛ እዚህ ገባንና መከላከያ ችግር ተፈጠረ ተብሏል እንዴ? በዚህ በምዕራብ መሬታችን መጥተው የወሰዱት ያለ ተኩስ እንዴ ብለን እንኖራለን እንዴ? አንኖርም። ስለዚህ የሀገር ክብር አገር በሰላም እንድትቀጥል መከላከያ ማጠናከር፣ ለዚህ የሚመጥን ደግሞ ማዕረግ መስጠት አለብን። ለምሳሌ አሁን የሚነሳ ነገር አለ ከማርሻል ጋር ተያይዞ። እኛ እኮ ወደኋላ ሄደን ታሪካችን ስናይ በአድዋ ጦርነት እኮ በሙሉ ጄኔራል የሚመሩ እኮ ናቸው የነበሩት። ራስ ገሌ ራስ ገሌ እኮ አገርኛ ቋንቋ ነው አይደል? ጄኔራል ሙሉ ጄኔራሎች እኮ ናቸው። በሙሉ ጄኔራል ማዕረግ በዛ አስተሳሰብ ማዕረግ ሰጥተዋቸው ነው እኮ ጣሊያንን የመቱት። ስለዚህ ማርሻል ማዕረግ አገር ነው የሚወስነው። ማርሻል ማዕረግን የሚወስነው የሰራዊቱ ስፋት ይዘት ነው። ማርሻል ማዕረግን የሚወሰነው የሀገር ክብር ነው። ማዕረግ የተሰጣቸው ማርሻል ስለሚገባቸው ነው። ወታደርን ማዕረግ ፖለቲካዊ አድርገህ ቀርጸህ እንዴት አይነት ሰራዊት ለመገንባት ነው? ይሄ በደንብ መሰመር አለበት። ማርሻል ማዕረግ የአንድ የሰራዊት የመጨረሻ ደረጃ ማዕረግ ነው። ያ ሰራዊት ደግሞ የመጨረሻ ደረጃ እናደርገዋለን ብለን የሰራነው ያንን ማዕረግ ደግሞ የሚገባው ሰው ነው ያገኘው። አሁን እኮ ባለ 9ና ባለ 10 እዞች ነን። በሚሊተሪ ሳይንሱ ፕሮፖርሽናል አለው። ምን ያክል መቶ አለቃ ነው የሚያስፈልገው? ምን ያክል ሰራዊት አለ? ምን ያክል ሻምበል አለ? ሻምበል ማዕረግ ላይ ምን ያክል ደግሞ ኃይሎች አሉ? በዚህ ስሌት ነው የሚሰራው እንጂ ዝም ብሎ በሞራን የሚሰራ እንዳልሆነ አንድ ይሄ መቀመጥ አለበት። ሁለተኛው ከማዕረጉ ጋር የሚነሳው ነገር ስላነሳው ነው ተረኝነት። ትግሬ ሄዶ አሁን ኦሮሞ እየመጣ ይሄ የሞኝ አስተሳሰብ። አሁን መከላከያ ውስጥ ይሄን የሚያስተናግድ ማንም ነው የለም። እኔ አበባ ሁኜ ነው የገባሁት እንጂ በመጣሁት ዘር አለም የገባሁት። ማርሻል ብርሃኑ ሆኖ ነው እንጂ የመጣው በመጣሁት ዘር አለም የገባው። በቃ መከላከያ ዘር የሚባል ነገር ከዚህ በኋላ የሚያስተናግደው የለም። ሁለት ነው፣ ሰውነቱን ይቀበል፣ ኢትዮጵያዊነቱን ይቀበል። እነዚህ ናቸው መከላከያ ውስጥ ማገልገል የምትችለው በእነዚህ ፍሬም ነው። ሰው ነህ ግን ኢትዮጵያዊ ነህ። እነዚህን ይዘህ መከላከያ ትመጣለህ። ሰው ነኝ፣ አማራ ነኝ፣ ኦሮሞ ነኝ ካልክ ግን እሱ ሰፊ ሜዳ አለው መጫወቻ፣ እዛው ይጫወት። እዚህ ላይ ግን ጨዋታ የለም። ይሄ እንደ መከላከያ መሮን ነው የምንናገረው። ለምን ካልከኝ ይሄ የዘር ጦዝ ነው እኛን እየጠበሰ ያለው፣ ወንድሞቻችን እያጣና ያለ ነው። በዚህ ነው ፖለቲከኛው ፊደል የቆጠረው ዞር ብሎ ራሱ ጋር ቆም ብሎ የሚያስብ ከሆነ ኢትዮጵያዊነቱን ከሆነ የሚፈልገው ይህንን በደንብ አድርጎ ማሰብ መቻል አለበት። ከዛው ግን በዘር የሚመጣ ነገር የተጠበሰ ነው እኛ ነን። ዋጋ የከፈልነው እኛ ነን። ህይወታችን ያጣነው እኛ ነን። የተንከራተተው እኛ ነን። የቀድሞ የደርጉ ሰራዊት እኮ በዚህ ሂሳብ ነው እኮ ተበትኖ ለማኝ ሆኖ የቀረው። አሁን ያለው ደግሞ ያሁን የምናካሄደው ጦርነት ኮዙ ምንድን ነው? ዘር አይደል እንዴ? ስለዚህ ኢትዮጵያዊነታችን ላይ ምንም አንደራደር። ቀደም እንዳልኩ እኛ እንደ መከላከያ እንደ ሰው ነው የምንሄደው፣ በስራው ነው የምንለካው። አጋጣሚ መጥቶ ኦሮሞ ከበዛ፣ አማራ ከበዛ፣ ደቡብ ከበዛ ናቲንግ ለሱ ነው ኦሮሞ የሆነው እንጂ ለኛ ግን ኤክስ ጄኔራል ነው፣ ኤክስ ኮሎኔል ነው ለኛ። ይሄ በደንብ መቀመጥ አለ። ስለዚህ ስብራቱም መለብለውም እኛ ጋር ስለሆነ ይሄንን እዚህ ከባቢ ያለውን ቀይ መስመር ብንተወው ነው የሚሻለው። በጣም ብዙ ጊዜ ተደጋግሞ መከላከያ ለማስረዳት ሞክሯል።
ማርሻል ብርሃኑም ከዚህ በኋላ ራሳችን እንከላከላለን ብሏል። ትክክል ነው። አሁን እስኪ በየትኛው መለኪያ ነው? አንድ ነገር አምጣና ይቆጥርና ኦሮሞ በዛ፣ አማራ አነሰ፣ ይሄ ብሔረሰብ በዛ፣ ደቡብ ቀነሰ፣ ምናምን ቀነሰ። አንድ ሁለተኛ እገሌ አባበለው ኒሻን አላገኝም የሚላል። እነዚህ አሁን ሶስቱ እንደምርና አሁን የመከላከያና የኢትዮጵያን አንድነት ይጠብቃል። ይሄ አንድ አይጠብቅም። ሁለተኛስ እነዚህ ተደምረውስ ያ የሚናገረው ሰውዬ ስለ መከላከያ ይሄን የማንሳት መብት አለው? ሞራል አለው? ሁለት ሶስተኛስ እንዴት እንደሚሰጥስ አሰራሩን ያውቃል? ይሄ ለ40 ዓመትና ለምናምን በዘር እየጦዘ ለመጣ ሀገር ለምን አላነሳውም ብለህ እንትን ልትል አትችልም። የየራሱ እንትን ይሆናል። ግን ዋናው ነገር መከላከያ ቅድም ባልኩ ነው። ሰው ኢትዮጵያ ተው ዘሩንና ሰውና ኢትዮጵያ ብቻ ነው እኛ የምንፈልገው። በዚህ የተዋቀረ በዚህ የሚሄድ ኃይል ነው ያለው። ስለዚህ መከላከያ ጋር መተቸት ይቻላል ሲባል አንድነቱን ጠብቀህ ነው እንጂ የምትተቸው አንድነቱን እየሸረሸርክ አትተችም። እነዚህ ሰዎች የሚያነሱ ውስጣችንም አሉ ማለት ነው። ውስጣችን ኤክስ ጄኔራል ይሁን በዚች የሚያስብ ከሆነ አውጥተን ነው የምናንጠለጥለው። ማዕረጉን ገፈን ቀጥተን ነው የምናባረው እንጂ በዚህ እንትን የሚሆን አይደለም ለማለት ነው። ጀነራል፣ እዚህ ላይ የሚነሳው ጉዳይ ከአሁን በፊት የመከላከያ ሰራዊቱ ላይ አወቃቀር ላይ ችግር የነበረው ብሔርንና ኮታን መሰረት ያደረገ ሹመትና ሽልማት ነው። አሁን ያ አለ የለም? በተለይ ደግሞ ከሰሞኑ የሹመትና የሜዳሊያ ሽልማት ስነ ስርዓት ላይ እንደሱ ነው። ብሔር መስፈርት ነው ወይ ነው ጥያቄው? ምንድን ነው የምላችሁት? አንደኛ ብሔር መስፈርት የለም። በብሔር የተቀጠረ ይምጣ። አንተ እኮ ኢትዮጵያዊ ነህ፣ ኢትዮጵያዊ ነኝ፣ ሰራዊቱ ሆኜ አገለግላለሁ፣ ፖሊስ ሆኜ አገለግላለሁ፣ ጋዜጠኛ ሆኜ አገለግላለሁ ብለህ ነው የገባኸው። በየሙያችን የምንገባው እንደዛ ነው፣ እንደ ሰው ፍላጎት ነው። ሰው ሆኖ ነው እንጂ የመጣው የኦሮሞን ወክሎ የሚመጣ ከሆነ 40 እና 50 ሚሊዮን ህዝብ መርጦት ወክሎት ነው የላከው። ሰው ሆኖ ነው የመጣው። ይሄ እንደዚህ አይነት መስፈርት የለም። ሁለተኛ በዘር ኮታ አይሰጥም፣ በስራ ነው ኮታ የሚሰጠው። ማን ምን ሰራ ነው። ለዚህ ሰውዬ ይሄ ማድረግ ይገባዋል ወይ ነው። አበበ በቀለ ለማ ለሚባለው ማለት ነው። ኦሮሞ ነው ኦሮሞ አይደለም የሚባል ኮታም የለም። በዛ መንገድም አይሰጥም። ማድረግ ብትሰጥም አርሚ አትገነባ። ይሄ ጥሩ ኮታ ያለው ኤክሰርሳይዝ ያለው ተወካዮች ምክር ቤት ነው። እዛ ሄዶ ነው መጠየቅ ያለበት። እንዲህ አይነት ሰው ይሄን ያክል ወንበር አለኝ፣ ይሄን ያክል ወንበር አለኝ። መከላከያ ግን አይሰራም። ብትሰጠውም አይቀበለውም። ታሽ ነው በብቃቱ ስለመጣ ማለት ነው። በብቃት ስለሆነ የሚሰጠው ይሄ በደንብ አንዳንዱ ይሄ ጠፍቶት አይመስለኝም። ጠፍቶት ሳይሆን ይሄ አንድነቱ ላይ እንደዚህ አይነት ነገር ችግር ልፍጠር ምናምን የሚል ነገር ስለመጣ ነው። አሁን የኛ የኢትዮጵያውያኖች አንድነት አሁን ወደፊት እየጎላ ነው። ይሄ ለዘር ለሚያስበው ከፍተኛ ምት ነው። መሰረቱ ነው እየተናደ የሚለውና ስለዚህ አንድነታችን አሁን ከወጣቱ ጋር ያለን አንድነት፣ ከትውልደ ኢትዮጵያዊ ጋር ያለን አንድነት፣ ከኢትዮጵያ ሕዝብ ጋር ያለን አንድነት መጥቷል። አሁን እየጎላ ወደ ትክክለኛው ቦታ እየመጣ ነው ያለው። ይህንን እንዴት ላሰናክለው ካልሆነ በስተቀር የመከላከያ በዘር ይሄዳል ምናምን የሚለው ነገር እንትን አለ። ድሮ የነበረው እሱ በድሮ ሂሳብ ነው አይደለም እኮ። ድሮማ ምንም ጥያቄ የለውም እኮ ኮታም ነበረው።